ለወትሮ ለድህነት እጅ የሚሰጡ አልነበሩም። ያገኙትን በመስራት ህይወታቸውን ለማሻሻል ይጥራሉ። የቀን ክፉ ግን ያጠራቀሙትን ሁሉ አሳጥቶ ባዶ እጃቸውን አስቀራቸው። ግን ሙያ ከእጃቸው አልጎደለም። እድል በሴፍቲኔት አማካኝነት ወደ ቤታቸው ገባች። ያገኙትን ገንዘብ እቁብ በመጣል ዳግም ማንሰራራትን ተያዙ። እንጀራ መጋገር ጀመርኩ። ግሬ የተፈጠረው በልጄ ነበረ። ልጁም እንዳጋጣሚ ተፈታልኝ። ከዛ ያንን የሚሰራበት ባጃጅ ነበረ። ባጃጁን አሸጨው እዚህ ጋር ምግብ ቤት እንዲጀምር ቦታ ሰጠሁት እዚህ ጋር እና እሱ ምግብ ጀመረ። እኔ ከስር አምባሻና እንጀራውን ማቅረብ ጀመርኩ እና በዛው ተነሳን። በዛው ደግሞ ትርፍ ሳገኝበት ጊደር ገዛው። 27000 የገዛሁትን 37000 ሸጥኩ። ከዛም ልሼ ደግሞ በጎች ገዛው። በጎች ሁለቱን 11000 የገዛሁትን 21000 ብር ሸጥኩ። እንደዚህ በማለት ገንዘቡም እየበረታ ጤፍንም ከ25 ኪሎ ወደ 100 ኪሎ ዳቦን ከ10 ኪሎ ወደ 100 ኪሎ አዛውሬ አሁን እየሰራው ነው። እርሳቸውን ጨምሮ በከተማ አቀፍ ልማታዊ ሴፍቲኔት በተለያየ የስራ መስክ ላይ ተሰማርተው በ3 ዓመት ውስጥ ውጤታማ የሆኑ ተጠቃሚዎችም አሉ። መነሻ በሆናቸው በዚህ መንገድ የጀመሩት ጉዞ በራሳቸው እንዲቆሙ እንዳደረጋቸውም ነው የሚያነሱት። በጥቂት የጀመሩት ስራም ዛሬ ማስፋፋያ ቦታን እስኪፈልግ አብቅቷቸዋል። 4 የፈረንጅ ከብት አድርጌያለሁ እና በጣም ጥሩ ነው። በቃ ሴፍቲኔት ጥሩ ማረባበት ቦታ ቢሰጡኝ የበለጠ ለመስራት ደግሞ በጣም ፈልጋለሁ። ብቸገር ራሱ ደሞዙ አለኝ ብዬ በደርበታለሁ፣ የፈለኩትን አደርግበታለሁ። ከዛ አለኝ ብዬ ስለምተማመን ማለት ነው እና በጣም ደግፎኛል። በጣም ሰርቼበታለሁ። በቃ ድጋፍ ሆነኝ። በቃ ጉልበት ሆነኝ። ልብ እንድኖረኝ ጉልበት እንድኖረኝ ያደረገኝ የብሩ ብዛት ሳይሆን የኔን አእምሮ አስፋፋልኝ። በቃ በአሰላ ከተማ ልማታዊ ሴፍቲኔት በሁለተኛ ዙር ለ3 ዓመት ሲደግፋቸው የነበሩ ተጠቃሚዎችን አሻግሯል። በዚህም 20200 የሚሆኑ ተጠቃሚዎችን ፕሮግራሙ ከተጀመረ 5 ዓመታት ውስጥ የታቀፉ ስለመሆናቸው ተገልጿል። በዚህም በመጀመሪያ ዙር 1740 ተጠቃሚዎች ተሻግረዋል። በሁለተኛ ዙር ከ1700 በላይ አባወራዎች እንዲሁ 8890 በላይ ተጠቃሚዎች ከ3 ዓመት ቆይታ በኋላ ስለመሸጋገራቸው ተነስቷል። በቀጣይም በቋሚነት ህይወታቸውን ሊያሻሽሉበት ስለሚችሉበት ስልጠናዎችና መሰል ድጋፎች አብረዋቸው እንዳሉ ነው ያነሱት። 9 ተቋማቶችን ለይተናል። እነዚህ 9 ተቋማት አንደኛ የከተማ ኮሌጅ ፖሊቴክኒክ ኮሌጅ ለነሱ አንደኛ እነዚህ ሰነዶች ትላልቅ ስልጠናዎችን በመስጠት ለነሱ ቀጣይነት ነው። የከተማ ስራ እድልና የጽህፈት ቤት፣ የከተማ ግብርና፣ የከተማ ንግድ ጽህፈት ቤት፣ የከተማ ገቢዎች እነዚህ ሴክተሮች እነኚህ ሰዎች የስራ ቦታ ለማመቻቸት እነሱ ነገም እንዳይቸገሩ ውጣ ውረድም እንዳይበዛባቸው ለነዚህ ሴክተሮች ዛሬ የውል ሰነድ እንፈራረማለን። አንደኛ እነዚህ ከኛ ላይ ይረከባሉ። እኛም ደግሞ ከፕሮጀክቱ ይሄን ጨረሱ ማለት ምንም ለነሱ ድጋፍ አያስፈልግ ማለት አይደለም። እኛም ክትትልና ድጋፍ እናደርጋለን። በየጊዜው ተመድቦ ለየቤታቸው ይሄርን ድጋፍ እናደርጋላቸዋለን። ሁለተኛ ደግሞ የመስራ ቦታ የሚቸግራቸው ጋራ ከነዚህ ተቋማት ጋራ እነኚህ ዜጎች እንዳይቸገሩ ወደ ኋላ እንዳይመለሱ የሚሰሩ ስራዎች አሉ። በፓኬጅ ውስጥ ያሉ ነገሮች ስላሉ እነዛም እንሰራለን። ስልጣና በተጨማሪ እንሰጣቸዋል። የከተማው መዘጋጃ ቤት ኃላፊ በበኩላቸው የሴፍቲኔት ተጠቃሚዎች በከተማው ውበት፣ ጽዳትና ከዚህ ቀደም ጥቅም አልባ የነበሩ አካባቢዎችን በማልማት ያበረከቱት አስተዋጽኦ ከተማ አስተዳደሩን በሚሊዮን ከሚገመት ወጪ እንዳዳነው ነው። ሁለት ፓርክ አላት። ያን ፓርክ መጽዳት፣ ሙር ግሪን ማድረግ፣ መንገድ ዳርቻ ያሉትን ቦታዎች ግሪን ማድረግ፣ መጽዳት ላይ ብዙ ስራ ተሰርቷል። በዚህም እኛም ውጤታማ ነን። ያው ይሄ ስራ የጉልበት ስራ ነው። ይሄ ስራ ወደ ገንዘብ ቢቀየር ሆነ ለመናገር በሚሊዮን ነው እንትኑን ያስቀሩት። ስለዚህ በሰፊ ዛ ላይ ተሰርቷል።